فردوس الرحمن ظلال አስተዋይ ጤነኛ የሆነ ሰው አእምሮ የሚሰራ የሆነ ሰው አጠቃላይ የሰው ልጅ ዘር በተባለ በሙሉ ሁሉም በአንድ ድምጽ የሚያረጋግጠው ነገር ቢኖር ወላ ይጃዲሉ ፊሃ ሙካቢር ያ አምባገነኑ እምቢ ባዩ እንኳን አምኖ የሚቀበለው ነገር ቢኖር أن هذه الحياة إلى زوال እቺ ያለንባት ህይወት መጨረሻ አላት ሁላችንም ሟቾች እንደሆን ይሄን የሚያስተባብል የለ የሰው ልጅ የተባለ እንደሚሞት ያውቃል ማንኛውም ድሃውም ሀብታሙም ባለስልጣኑም ተመሪውም መሪውም እንደዚሁም ደግሞ ያ አምባገነኑም ያ ካፊሩም ሙስሊሙም ሁሉም የሰው ልጅ የተባለ ኢላ ዘዋል መጨረሻው ወደ ጥፋት ወደ ሞት ነው የሚጓዘው وان هذه الانفاس معدوده ዛሬ ምን ተነፍሳት እያንዳንዱ አስተንፋሳችን የተቆጠረች ነች ምን ያክል እስትንፋስ በህይወታችን ላይ እንደምን ተነፍስ እንኳን ተቆጥራ የተሰጠችን ነች ያቺ እስትንፋስ ባለቀች ጊዜ ሁላችንም ያ ሞት ይመጣል ሐዲሙ ለዛት የሆነ ጣፋጮችን ነገር በሙሉ ጥፍጥናን ቆራጭ ጥፍጥናን የሚጥል የሆነ እጅግ አደገኛው የምንፈራው እጅግ የምንረበሽለት የሆነው ሞት ይመጣል وان كل حي سائر الى الموت لا محاله ማንኛውም በህይወት ያለ ነገር በሙሉ ወደ ሞት መጓዙ ምንም ጥርጥር የሌለው ነው እንጓዛለን አላህ ምን ይላል ይሄን ሲያረጋግጥ كل نفس ذائقة الموت ሁሉም ነፍስ ሞትን ቀማሽ ነች ይላል እያንዳንዱ ማንንም ነፍስ የማይሞት የለም የሰው ልጆች ይሞታሉ نعم ጅኖች ይሞታሉ እንስሶች ይሞታሉ ሁሉም ይሞታል الله تبارك وتعالى ويبقى وجه ربك ذو الجلال والإكرام ሲል እንደተናገረው ያ ጌታህ ይቀራል እንዳለው አላህ ብቻ ነው ቀሪው حي لا يموت ሕያው የሆነ የማይሞት الله لا إله إلا هو الله تبارك وتعالى እሱ ብቸኛ የሆነ ተመላኪ ነው ከሱ ውጭ ሌላ የሚመለክ አምላክ የለም الحي القيوم ሕያው የሆነ ሁሌም የማይሞት የሆነ القيوم አጋዥ የማይፈልግ በራሱ ነገራቶችን የሚያስተናብር የሆነ ይላል አላህ ምን አለ አይነማ ተኩኑ يدرككم الموت የትም ብትሆኑ ሞት ይደርስባችኋል ይመጣባችኋል ወለው ኩንቱም في بروج مشيدة እጅግ በተጠናከረ በሆነ ግንብ ላይ እንኳን ብትሆኑ በተጠናከረ እጅግ ብርቱ በሆነ ግንብ እንኳን ብትታጠሩ ሞት የሚባል አይቀርላችሁም ምናልባት ሞት ግንብን የሚፈራ ቢሆን ሞት እጅግ የሚያማምሩ ቤቶችን የሚፈራ ቢሆን ዘልቆ መግባት የማይችል ቢሆን አቅመቢስ ቢሆን ኖሮ ስንት ነገስታቶች እስካሁን በህይወት በኖሩ ነበር ነገር ግን የዛሬ 100 ሺህ ዓመት የዛሬ 20 ሺህ ዓመት ያሉ የነበሩ ህዝቦችን ስናስታውስ የዛሬ 1000 ዓመት የዛሬ 2000 ዓመት ያሉ ሰዎችን ስናስታውስ ዛሬ የሉም ከኛ ጋር የዛሬ 100 ዓመት የነበሩ ሰዎች ከኛ ጋር አልነበሩም ግን የስልጣን ባለቤቶች የነበሩ እጅግ የሚያማምሩ ቤቶች የሚኖሩ እጅግ ዱንያ የተሳካላቸው እጅግ የተመሰከረላቸው ነበሩ ሞት ማንንም አትተውም ማለት ነው غير ان المتامل في احوال الناس يرى تفاوتا في كيفيه ورود هذا الاجل ሞት በሚመጣ ጊዜ ግን አስተውለን ከሆነ አንድ ነገር አለ እሱም ሞት አይቀርም አይቀርም ነገር ግን የምንሄድበት አካሄዳችን ግን ይለያያል فمنهم من يمحل حتى يبلغه الكبر አንዳንዱን ሞት ያዘገየዋል እድሜው እስኪያረጅና እድሜው እስኪገፋ ድረስ فيرى ضعف قوته ይሄ ሰው የአካልን መድከም ይመለከታል وذهاب شبابه የወጣትነትን የጉልምስናን ማለቅ ይመለከታል واقتراب رحيله من العالم የጊዜውን መምጣት የሞትን መምጣት ይጠባበቃል መቀረቡን ያውቃል ምክንያቱም በእድሜው ይገምተዋል እኔ እኮ በቃ ልሞት ነው ምን አለኝ ይላል ይሄ ሰው አንዳንዱ ደግሞ منهم من يبتلى بالمرض ኃይለኛ በሽታ ይዘዋል በበሽታ ይፈተናል فيتردد بين امل والم በተስፋና በበሽታ መካከል እየተመላለሰ ይኖራል አንዴ ተወሰነሻል ሲለው ተስፋ ያደረገ ኖራለሁ ሲል ሲበረታበት ደግሞ በቃ ለሄር ነው ይያለ ብቻ ግን ይሄ ሰው ወደ ሞት እየተቃረበ እንደሆነ ይረዳል ከፊሎች በሽታ ያነቃናል ናም فيتردد بين امل والم فيتذكر يستوسل ويتوب يملسال እንደዚህ አይነት ሰው ويستعد ለሞትም ይዘጋጃል وكأن المرض رسول انذار ይህ በሽታ ለሱ ናም አስጠንቃቂ መልእክተኛ ይሆነዋል يطرق قلبه قبل ان يطرق ملك الموت بابه ملك الموت መጥቶ በሩን ከማንኳኳቱ በፊት ይሄ በሽታ
ሞት እንደቀረበበት ይነግረዋል፣ ያስረዳዋል። ነገር ግን ወፊ ሙቃቢል ዛሊከ ኩሊህ በዚህ ሁሉ ተቃራኒ ይሆናል። እሱም የظهሩ ነውዑን አኸር ሚነል መውት ለየት ያለ የሆነ መውት አለ። ሁወ አሸዱ ወቅዐን እሱም ስሜቱ እጅግ ብርቱ የሆነ ነው። ወአዕዘሙ ፈትከን አደጋውም እጅግ የከፋው ነው። ወሁወ መውቱል ፈጅዕ እሱም ድንገተኛ ሞት ነው። ሰውየው ቅድም አይተኸው ከሰዓታት በኋላ ተደውሎ እከሌ እኮ ሞተ መባል ይህ እጅግ አደገኛው ነው። ነዓም አለዚ የእቲ ሳሒበሁ በግታ ሰውየውን ባለቤቱን ድንገት የሚመጣ ሚን ገይሪ ተምሂድ ካለምንም ዝግጅት፣ ወላ ሙቀዲማት ካለምንም ቅድመ ሁኔታ፣ ወላ ኢንዛር ካለምንም ማስጠንቀቂያ፣ በሽታ የለ፣ እርጅና የለ፣ መድከም የለ፣ ድንገተኛ የሆነ ሞት። ነዓም ሶሒሑን የሙቱ ሚን ገይሪ ዒላ የዚህን ጊዜ ጤነኛ ያልከው ሰው ካለምንም በሽታ ድንገት ይሞታል። ወሻቡን የሙቱ ፊ ሙቅተበሊ ዑምሪህ ያ በእድሜው መጀመሪያ ላይ ነው ያለው እያልከው ያለው ወጣት እንኳን ገና በእድሜው በእንጭጭ እድሜው ላይ ይቀጫል። ወቀድ ሰበተ ዐን ነቢይ ሰለላሁ ዐለይሂ ወሰለም አነሁ ቃል ኢነ ሚን አማራት ሰዓ አን የظሀረ መውቱል ፈጅዕ። ነቢ ዐለይሂ ሰላቱ ወሰላም በሐዲሳቸው ምን ብለዋል? ከቅያማ ምልክቶች መካከል አንዱ ድንገተኛ የሆኑ ሞቶች መብዛታቸው ነው ብለዋል። ነዓም ተስመዑ ቢወፋቲ በዕዲና አንዳንድ ጊዜ እከሌ ሞቷል ሲባል ትሰማለህ። ምን እንላለን? ፈነቁሉ እንላለን ማተ እውነት ሞተ እንላለን። ከይፈ ማት እንዴት ሞተ ሊባል ይችላል እንላለን። ወሁወ ካነ ማዕና አልባሪሐተ የድሐክ ትናንት እኮ ከኛ ጋር እየተጫወተ ነበር፣ ትናንት ከኛ ጋር እየሳቀ ነበር። ከይፈ ማተ ወሁወ ፊ ሲሐቲሂ ወዓፊየቲሂ ጤነኛ አይደል እንዴ እሱ? ትናንት አብረን አልነበርን ስራ ቦታ እንላለን። ከይፈ ማተ ወሁወ ፊ አውጀ ነሻጢሂ ወቁወቲሂ ስራው ላይ እንኳን ብርቱ ነበር፣ ድካም አይታይበትም እኮ። ከይፈ ማተ ወሁወ ዩኸጢጡ ሊገዲሂ ወየርጁ ሙስተቅበሊሂ ነገ ይሄን እሰራለሁ ለወደፊት ይሄን አደርጋለሁ እያል ትናንት እሱ ጋር ስናወራ አልነበር እንዴ? ሞት ቀደመው እንዴ እንላለን። ናም ይሄ ድንገተኛ ሞት እጅግ አደገኛ ነው። ተውበት ሳናደርግ ወደ አላህ ድንገት ሊወስደን ይችላል። ስለዚህ የሰው ልጅ አላህ ተባረከ ወተዓላ መቼ እንደሚወስደው አላህ አያውቅም። የሰው ልጅ አልተነገረውም። ሁላችንም መቼ እንደምንሞት አላህ ተባረከ ወተዓላ አላሳወቀን። ለምን? እንድንዘጋጅ ሁሌም ቢሆን ሞቱን ተጠባብቀን እንድንጠብቀው። ወታደሮች ትጥቃቸውን ታጥቀው ይቀመጣሉ መቼ ጠላት እንደሚያጠቃቸው ስለማያውቁ። እኛም ሞት መቼ እንደሚመጣ የማናቅ እስከሆን ድረስ ትጥቃችንን ታጥቀን ልንጠብቀው ይገባል። ትጥቃችን እሱ አላህን መፍራት ነው። ወተዘወዱ ስንቃችሁን ያዙ። ያ ከስንቅ ሁሉ በላጩ ደግሞ አላህን ተባረከ ወተዓላ መፍራቱ ነው ብሏል አላህ ተባረከ ወተዓላ። ስለዚህ ወደ አላህ የሚያቃርቡ መልካም ስራዎችን በመያዝ ተውበትን በማድረግ ካለንበት አስጸያፊ ድርጊት ከሐራም ነገራቶች ራሳችንን በማራቅ ልንዘጋጅ ይገባል ማለት ነው። አላህ